ማንን ምን እንጠይቀለው? ስሜ ጌታቸው ግርማ ይባላል። የምኖረው ጫንጮ ነው። የደወልኩት እዚህ አዲስ አበባ በስራ ከተሰም ነው። እስከዚህ ከአዲስ አበባ የደወልኩት በቀደም በአራት ሮብ አካባቢ ቴክስት ገብቶልኝ ነበር ከአዲስ አበባ ትራፊክ ማኔጅመንት። በዚህ ትራፊክ ማኔጅመንት መሰረት ቅጣት ስትቀጡ ይሄን ብር ያስገቡ የሚል ኮድ ተላከልኝ። ቅሬታ ካለው ደግሞ በአካል መጥተው ያቀርቡ የሚል ነበረ። ቅሬታ እጅ በአካል ለማናገር ሞክሬ ነበር። የተቀጣው ቅጣት የለም ልቀጣው አይገባም በሚል ነገር ግን ሲሄድ ያው ቅሬታ አልቀበሉኛል፣ አልፈለጉም። በመጨረሻ ያው ዋና ሄድ ኦፊስ ሄጄ ቅሬታን አቅርቤ መልሼ እነሱ እንዳናገራቸው ነገር በአካል ሄጄ አናገራቸው ነበረ። መጨረሻ ላይ ያው ጉዳዩን ስናጣራ በዚህ ጊዜ ተቀጣል ቴክስት ልከንልሃል የሚል ነገር ነበረ። እኔ ደግሞ እንዳልተቀጣው ስለማቅ ጠራ አልኩኝ። እንዲጣራ ሳደርግ ያው ሲስተም ላይ ሲያዩት ለእኔ የተላከው ለእኔ የተባለው ቁጥር ሌላ ሰው ነው የተላከው እና የእኔ የመሀሉ ቁጥር 79 ነው። እነሱ ደግሞ እስከዛሬ ሲልኩ የነበሩት 97 የመሀሉ የእኔ የሞባይል ቁጥር ማለት። በዚሁ አግባብ ትክክል አይደለም፣ ሊቀጣ አይገባም፣ ወልዱም ሊወልድብኝ አይገባም። ቅጣትም ካለ እነዚህ መክፈል ያለብኝ የመጀመሪያው ቅጣት ነው እንጂ አይደለም ብዬ አወርቻቸው ነበረ። በመሀል ሊያስተናግዱኝ ፈቃደኛ አይደሉም። ቅጣቱንም ወይም ስልክ ቁጥሩን አሳስበው የሞላው ጫላ የሚባል ሰራተኛ ነው። ስለዚህ ሰርኩላር ተላልፎብናል። በሰርኩላሩ መሰረት ደግሞ አንድን ግለሰብ መቅጣት ወይ ሰራተኛ መቅጣት ፌር አይደለም። ስለዚህ የምተባበረን ነገር ካለ ብለው አናገሩ። አይ እኔ ምንም የምተባበራችሁ ነገር የለም፣ በእኔ ስህተት አይደለም፣ ያጠፋችሁት እናንተ ናችሁ። ቴክስቱ ገብቶልኝ አጥፍቼ ቢሆን አዎ ወለዱ ወልዶ ሊቀጣ ይገባ ነበረ። የእናንተ ሰራተኛ የፈጸመው ስህተት ሊቀጣ አይገባም የሚል አቅርቤላቸው ነበረ። የቅርንጫፉ ጽሕፈት ቤት ወይዘሮ ህይወት ነው የሚባሉት። አጋጣሚ በአካል ተገናኝተን አውርተናል። በስርዓቱ አስተናግደውኛል። ያው ቶሬት እንዳደረግ እኔ ማገዝ የምችለውን ነገር እንዳግዝ ጥፋቱ የነሱ እንደሆነ ቁጥሩ መሰራቱን ተማምነን ሄድ ነው። ከዛ ወዲህ ግን ሮብ እኔ በአካል ሐሙስ ሄጄ ቅሬታ አቅርቤ ነበረ። አርብ ደውለው ግን ካልከፈልክ ወለዱ ይወልድብሃል፣ ይቀጥልብሃል፣ ክፈል እያሉኝ ያስጨነቁኝ ነው። ምን እንደማድረግ ስለጨነቀኝ ነው እናንተ የደወልኩት። የት ቅርንጫፍ ነው? ጉለሌ። መልካም። እስቲ ወይዘሮ ህይወት ጉዳዩን ያውቁታል? ወይዘሮ ህይወት ያውቁታል፣ አውርተናልም። ጥፋቱም የእነሱ ሰራተኛ ጫላ የሚባለው ተነጋግረን ነበረ። ሲስተም ላይ ማይተው ቁጥሩ የተላከበት ቁጥር 97 ነው የመሀሉ፣ የኔ 79 ነው። ሌላው አንድ ነው። ስሜና መንጃ ፈቃድ ቁጥሩ አንድ ነው። ግን ቴክስት የተላከበት ቁጥር የኔ አይደለም እና ሰኔ አካባቢ ነው ይህን ጥፋት አጠፋ የሚሉት። ነገር ግን ከሰኔ እስካሁን በኋላ ወደ 18,000 ብር አካባቢ ወልዷል ይሄ ነገር ሰኔ ባሆነ ጥፋት። ሄድ ኦፊስም ሄጄ ይህን ሲስተም ኮንፊርም አድርገው 22 ሄጄ አውርተናል። ቅሬታን አቅርቤ እነሱም ደውለውላት እንዲያስተናግዱ ተነጋግረናል። በቅጹ መሰረትም እኔ ቅሬታን አቅርቤያለሁ። ነገር ግን ካልከፈልክ መጀመሪያ ቅሬታን አናይም አሉኝ። ችግሩ የእነሱ መሆኑን ሲያውቁ ቅሬታን ተቀበሉ። አሁን ቅሬታን ከተቀበሉ ደግሞ በኋላ በጽሁፍ እንኳን መመለስ ሲገባቸው በቴክስት ነው ክፈል ካልከፈልክ ብለው ቴክስት የሚያደርጉልኝ እና እርስዎ በጽሁፍ አይደለም ቅሬታውን ያቀረቡት አይደል? በጽሁፍ ቅጣቱ የትራፊክ ቅጣት ነው ወይስ የፓርኪንግ ክፍያ ነው? የትራፊክ ቅጣት ነው የሚሉት እነሱ የሚሉት ሳይሆን ቅድም እርስዎ ምን ብለዋል? የመጀመሪያው ቅጣት ቢሆን ችግር የለም አሉ። የመጀመሪያው ቅጣት ቢሆንስ ያሉት የትራፊኩን ነው ወይስ ሌላ? እኮ የትራፊክ ቅጣት ብለውኝ እኔ ችግር አሁን ሲያስረዱኝ ከዚህ በፊት መንጃ ፈቃድህን የሆነ ሰው አልተቀበለህም የመንገድ ትራንስፖርት ብሎኛል። በአካል ሲሄድ አዎ ተቀብሎኛል፣ እንደውም አንስቶት ነው በካሜራ አንስቶት ሄዷል ብያቸዋለሁ። ምንም አልተነጋገርንም። አንስቶት ሄዷል ሰኔ አካባቢ ምናምን አስታውሽ ነግራቸዋለሁ። ለምንድን ነው ያኔ አቁመው የእርስዎን መንጃ ፈቃድ ፎቶ ያነሱት? የስፒድ ጥሰሃል አለኝ፣ አልጣልኩም። ከዛ ስፒድ አልፈሃል አለኝ፣ አላለፍኩም። ወዲያው መንጃ ፈቃድ አልደረሰኝም። ችግሩ እኮ እሱ ነው፣ አልደረሰኝም። ኢቭን ደግሞ በሰዓቱ እኔ አላለፍኩም ብዬ ተከራክሬው ተማምነናል። አላለፍኩም አሳየኝ ስፒድ አልፌ ከሆነ አሳየኝ ችግር የለውም ብዬው ተማምነን መንጃ ፈቃድ የተቀበለኝ ቦሎ አየ ሁሉንም አየና መልሶልኝ ሄዳንስቱት ይሄ ነው የሆነው። ከዛ አሁን በዚህኛው ጉዳይ ላይ በወቅቱ ከእርሶ ጋር የተነጋገሩትን ባለሙያ ሀሳብ አስተያየታቸውን ሊሰጡ ይገባል ወይም እንደተሳሳቸውም እንዲጠየቁ ያደርጋሉ ብዬ ተስፋ አደርጋለሁ። ምክንያቱም የትራፊክ ቅጣትም ሆነ የፓርኪንግ ክፍያ በመልእክት ወዲያው ይደርሶታል። እንግዲህ ይደርሰኛል። ትክክል። እርሱ አልደረሰኝም ነው የሚሉኝ። አልደረሰኝም በአካል ሲሄድ ተቀጥተሃል ሲሉኝ ኦኬ ቅጣቱን ከሆነ ቅጣት ከተባለ ልክፈል ችግር የለውም ስላቸው እኮ ነው በላኩልኝ ቴክስት መሰረት እኮ ነው ወለዱ ይሄናል ወልዷል እስካሁን ካልከፈልክ ይሄ መክፈል አለብኝ ሲሉኝ በአካል እየተናገራቸውን እኮ ነው ያናገርኳቸው እየነገርኩ ያለሁት እንጂ ያንን አያውቁም ነበር። እርሶ ያንን ማላቀቡ ካው ሲስተም ላይ ሲያዩት እኮ ነው እኔ ስለማላቅ ከ2023 ጀምሮ ስልኬን ሁሉ ከ2023 ጀምሮ ነው ያንዳንዱ ቴክስት ማለት ያየሁት። ድንገት ረስቸው እንኳን ከሆነ ብዬ ከምከራከር ብዬ ከ2023 ጀምሮ ያንዳንዱ ስልኬ ውስጥ ያሉት ቴክስቶች ቼክ አደረኩ፣ የለም። ስለዚህ ነገርኳቸው። መንጃ ፈቃዶት ላይ የተመዘገበው ስልክ ቁጥርና እርሶ የያዙ ስልክ ቁጥር አንድ አይነት ነው? አንድ አይነት ነው። በግሩም እርግጠኛ ነዎት? እንዴ ከኔ አንድ ስልክ ነው ያለኝም ያለውም እሱ እኮ ነው።
ምናልባት አንዳንድ ጊዜ አይ ለዛ ነው እኔም ይኸውልህ አንደኛ ባህሪም ስለማይፈቅድልኝ ቅጣትም ካለ መክፈል አለብኝ። እዛ ቦታ ላይ ሲሄዱ እኛ ነን ጥፋተኛ ነን ብለውኛል አሉ። ሄድ ኦፊስም አይታወት የተመዘገበው ቁጥር የኛ ጥፋት ነው አሉ አይደል? የተመዘገበው ቁጥር እርሶን ነፃ ያደርገውታል ማለት አይደለም ወይ? ባለሙያው ሲመዘግብ ተሳስቶ ሊሆን ይችላል፣ አሊያም እርሶ ሲያስመዘግቡ አሳስተው ሊሆን ይችላል ተብሎ ነው የሚገመተው። የሆነ ሆኖ እንጠይቃቸው። የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን አቶ ጌታቸው ግርማ ጥያቄ ምላሽ ለማሰጠት በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት የጉለሌ ቅርንጫፍ ስራ አስኪያጅ ወደሆኑት ወይዘሮ ህይወት ታደሰ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ ወይዘሮ ህይወት፣ እንደምናደሩ? አብሮ ይስጥልኝ አቶ ግርማ፣ እንዴት አደርክ? ደህና። ወይዘሮ ህይወት ቀደም ሲል የቀረበውን የአድማጫችንን ጥያቄ ሰምተዋል? አዎ ሰምቻለሁ። መልካም። ይህን ጉዳይ የቅርንጫፉ ስራ አስኪያጅ ወይዘሮ ህይወት ያውቃሉ አሉ አድማጫችን። ያውቁታል? አዎ አውቀዋለሁ፣ ግን ትንሽ እሳቸው ባቀረቡበት አግባብ ሳይሆን ቅሬታውን ይዘው የመጡት ካልተሳሳትኩ ሮብ ሊሆን ይችላል፣ ሐሙስ ይመስለኛል። ያኔ ነው የማውቀው። በደንብ አናግሬያቸዋለሁ። ያለውን ነገር ቶለሬት እንዲያደርጉ የማግባባት ነገር እንኳን አልነበረም፣ አስፈላጊም አይደለም። ቅሬታ ማቅረብ እንደ ማንኛውም ደንብ ተላላፊ መብታቸው ነው። ያለውን በህግ አግባብ ቅሬታው መፈታት እንዳለበት ተነጋግረናል። ለማጣራትም ጥረት አድርጌያለሁ። የስልክ ቁጥሩም ስህተት እንደሆነ እኔው ነኝ ራሴ ያጣራሁት። ነገር ግን ምንድነው ቅሬታውን አቅርበው እንዲሄዱም በጽሁፍ እንዲያቀርቡ ምን ነኝ ያደረግኩት። በቃል ነበር ያቀረቡት። ከተነጋገርን በኋላ በጽሁፍ አቀረቡ። ምንድነው ከዛ በኋላ ስናይ ከሄድ ኦፊስ ካለም ሲስተም ላይ ከሚሰራ ባለሙያም ጋር ተነጋግሬያለሁ። መሀል ላይ ነው የሚሆነው። እንግዲህ አሰራራችን ምንድነው፣ አንድ የትራፊክ ተቆጣጣሪ ደንብ ተላላፊ ስልክ ቁጥር የሚቀበለው ከሱ ላይ ነው። ስልክ ቁጥር ሲሰጥ አሁን ከዚህ በፊትም ሲገጥመን የነበረ ነገር ስላለ አንዳንድ ደንብ ተላላፊዎች ራሳቸው አሳስበው የመስጠት ነገር አለ። ቀጥታ ቴክስት የሚደርሰውም በዛ ስልክ ቁጥር ነው። አሁን ትክክል እሳቸውም ስልክ አቃይረው ወይም አሳስበው ሰጥተዋል ብሎ እርግጠኛ መሆን አይቻልም። ባለሙያም ሊሳሳት የሚችልበት አካሄድ አለ። 50-50 ነው የሚሆነው። ግን አሁን ባለን በተሰጠን አቅጣጫ መሰረት ቅሬታዎች የሚቀርቡት ክፍያው ከተከፈለ በኋላ ቅሬታው ቀርቦ ታይቶ ምላሽ የሚሰጥ ስለሚሆን ይሄ ነገር ዝም ብለን ብንተወው እንደገና በየቀኑ እየወለደባቸው ስለሚሄድ በዛ አግባብ በሰርኩላሩ መሰረት ክፍያውን ይክፈሉና ቅሬታውን ከዛ በኋላ እያየን እንሂድ። ለምን አሁን አጥፍቷል ብለን ሙሉ ለሙሉ ለመደምደም እንቸገራለን። ለምን እሳቸው የክልል መንጃ ፈቃድ ነው የያዙት፣ እኛው ጋር ነው የተመዘገበው። እንደውም የመጀመሪያው መሰለን ክልሉ መንጃ ፈቃድ ሲመዘገብ የምትመዘግበው ባለሙያ ስልኩን ያሳሳተች ነበር መስሎን የነበረው። እሱን ስናጣራ በአግባቡ ተመዝግቧል ስልኩ። ያ ማለት ባለሙያው ፎቶ አንስቶ ልኳል። መንጃ ፈቃዱን ራሱ ነው የላከው። ግን ማኑዋሊ በእጁ ሲያስገባ ሲስተሙ ላይ ቁጥሩ ተቀያይሯል። ይሄ በባለሙያ ስህተትም ሊሆን ይችላል፣ በራሳቸውም በደንብ ተላላፊውም ሊሆን ይችላል። ይህንን ጊዜ ወስደን ማጣራት ይጠበቅብናል። ይህንን እስክናጣራ ግን በየቀኑ የሚወልደው ወለድ እየወለደ ነው የሚሄደው። ወለዱን ከፍለው ለምን ጥፋቱን እንዳጠፉም አምነዋል። ደንብ እንደተላለፉ በሰዓቱ አምነዋል። ቅሬታቸውንም በ10 ቀናት ውስጥ አትሊስት ደንብ ተላልፈዋል ተብለው ተይዘዋል። ቴክስት ግን አልደረሳቸውም። ባለመድረሱ በ10 ቀናት ውስጥ ቅሬታ ማቅረብም ነበረባቸው። ግን ቅሬታም አላቀረቡም። ደንብ ተላላፊው በዛች በተቀመጠችም በደንቡ መሰረት ባለችው ቀናት ከወራት በኋላ እኛው ነን ውዝፍ ያለባቸውን ሰዎች ማስታወስ ስንጀምር ከዛ በኋላ ነው እሳቸው የመጡት። ስለዚህ ይህን ነገር በደንብ ማጣራት ስለሚጠበቅብን ክፍያውን ከፍለው ከዛ በኋላ ማጣራቱን እናድርግ የሚል ቴክስት ነው የደረሳቸው እንጂ ምንም ቶለሬት ማድረግም አይጠበቅባቸው። ደንብ 557/2016 ዓ.ም ደንብ የጣሰው አሽከርካሪ መልእክት ወዲያው በጽሁፍ ይደርሰዋል። አሁን ባለው በሲስተም ስለሆነ የምንጠቀመው። ግለሰቡ ግን ከባለሙያው ጋር ተማመንን እንጂ ትቀጣለህ አላለኝም፣ ፎቶ ነው ያነሳው መንጃ ፈቃዴን ነው የሚሉት። ምናልባት ይሄንን አሁን ያቀረቡት አሁን ቅሬታ ወደ እናንተ ሲያቀርቡ እንጂ ዳይሬክተርም ቡድን መሪም ባለበት ነው የተወያየ ነው ከእሳቸው ጋር። እሳቸው በደንብ ጥሰቱ ላይ ተማምነናል። ደንቡን እንደጣሱ በደንብ ያስታውሳሉ። ቀኑንም እንደተቀጡም ያውቃሉ። ግን ቴክስቱ አለመድረሱን ሲያዩ አሁን ብዙ ተገልጋዮች ቴክስት ሳይደርሳቸው ሲቀር ያችን ጊዜያቸውን ተጠቅመው ለምንድን ነው ያልደረሰኝ ተቀጥቼ ነበረ ምንድን ነው ይሄ ነገር ብለው እኛ ጋር ሲቀርቡ ማኑዋሊም ቢሆን ምናልባት ቴክስቱ የስልክ ቁጥር መቀየር ቢኖር መንጃ ፈቃዳቸው ላይ ያለው ስልክ ቁጥር ተቀይሮ ሊሆን ይችላል። አንዳንዴ የሰጡት አሳስተው ከሆነ ማኑዋሊ ቢቲ ነምበራቸውን ሰጥተው እንዲከፍሉ እናደርጋለን። ያንን የሚያስር የስራ ቀናት ጠብቀው አልመጡም ወደኛ።
አሁን ነው እኛ ያስታወስነውና ስለዚህ 50% እሳቸው አሳስተው ሰጥተው ሊሆን የሚችልበት አካሄድ ይኖራል። ባለሙያው ደግሞ ተሳስቶ የመዘገበበት ሁኔታ ይኖራል። ይሄ ባልሆነበት ሁኔታ አሁን ባለሙያውን ጥፋተኛ ነው ብለን 100% ይሄን ክፍያ እሱ እንዲከፍል ማድረግ ተገቢ ነው ብለን ስላላመንን ይሄንን ያሳመናቸው ቦቱ 50-50 ነው ሊሆን የሚችለው የሚለው ነገር ላይ ነው ተግባብተን የተለያየ ነው። እናጣራ የሚለውን ነገር ስናጣራ ቅሬታውን አቅርበውልን ሂዱ አለን። ስንጠይቅ ግን ቅሬታው በአጭር ጊዜ እንደዚህ አጣርተን መጨረስ ላንችል እንችላለን፣ ከቴሌ መረጃ ልንፈልግ እንችላለን። ያ ከሚሆን በየቀኑ ከሚወል በአሰራሩ መሰረት ክፍያቸውን ከፍለው ቅሬታቸውን ከዛ በኋላ እንድናይ ነው ቴክስት መልሶ የተላከላቸው። በሁለቱም ወገን ስህተት ሊኖር ይችላል። ባለሙያው ሲመዘግብ አሊያም የተሳሳተ ስልክ አሽከርካሪው በመስጠት እንዲህ አይነት ስህተት ሊፈጠር ይችላል አይደለ አሉኛው። መንጃ ፈቃዱ ላይ ያለው ስልክ ቁጥር እሱ አይደለ የሚመዘገበው? ምናልባት እሱ ምስክር ሊሆን አይችልም? አይ መንጃ ፈቃድ ላይ ያለ ስልክ ቁጥር አንዳንዴ የማይጠቀሙበት የሚሆንበት ጊዜ አለ። ግን የስልኩ ባለቤት አሽከርካሪው ወይም ደግሞ መንጃ ፈቃዱን የያዘው ሰውዬ መሆኑን ደግሞ ማወቅ ይቻላል እኮ። ይቻላል። አሁን እኮ አረጋግጠናል። የራሳቸው ስልክ ነው ተሳሳተ። አዎ ስልክ ቁጥሩ በአንድ ቁጥር መዘዋወር ምክንያት ስህተት እንዳለ አረጋግጠናል። ለምን እኛም ጋር ሲስተም ላይ ሲመዘገብ መንጃ ፈቃዳቸው ወደ ሲስተም ሲገባ ያለው ስልክ ቁጥር አሁን ተገልጋዩ የሚጠቀሙበት ስልክ ቁጥር ነው፣ ትክክለኛው ስልክ ቁጥራቸው ነው። ግን ቅጣቱ በሚከናወንበት ሰዓት ላይ ማኑዋሊ ነው የሚያስገባው ባለሙያ። አሁን እሳቸው የሚሉት 18,000 ብር ደርሶብኛል አሉ ውዝፉ። እውነት ነው። ከስንት ብር ተነስቶ ነው 18,000 ብር የደረሰው? ካልተሳሳት ከ1500 መመሪያው ከይሄ 557/2016 ከ10 ቀን በኋላ እየጨመረ ይሄዳል ይላል። አንዳንድ ቦታ ላይ ግማሹን ከፍለ መከራከር ትችላለህ የሚል ነገር አለ። እናንተ ጋር ሙሉ ተከፍሎ ነው ክርክር ያለው? ሰርኩላሩ ሙሉ ለሙሉ ተከፍሎ ነው የሚለው፣ ግማሽ የሚል አካሄድ የለም እስከማውቀው ድረስ። የመንግስት ካዝና ውስጥ ከገባ በኋላ የተከፈለ ገንዘብ ተመላሽ ይደረጋል? እንግዲህ እስካሁን ገጥሞን የተመለሰ አላወኩም፣ ግን የፋይናንስ አሰራሩን መጠየቅ ይገባኛል ይሄን ለመመለስ። በእርግጥ በሰርኩላር ወርደዋል ብለውኛል። ግን የከፈለ ተቀጪ ወይም ደግሞ አሽከርካሪ ከተከራከረ በኋላ ምናልባት ክርክሩን ቢያሸንፍ ብሩ ይመለስለታል አይመለስለትም የሚለውን መጠየቅና ማጣራት አይቻልም ከፋይናንስ? እንጠይቃለን። ስለዚህ አሁን መፍትሄው እስከሚጠይቁ ይጠብቁ ወይስ የግድ ይክፈሉ? እንጠይቅ እና መልሰን መገናኘት መለስ እንችላለን። ወይዘሮ ህይወት ታደሰ በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን የጉለሌ ቅርንጫፍ ስራ አስኪያጅ፣ እጅግ በጣም ነው የማመሰግነው። መልካም የስራ ቀን ይሁን። አመሰግናለሁ። መልካም ቀን። ማንን ምን እንጠይቀለው?